ሰላም ሰላም ውድ የተከበራችሁ የባላገሩ ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። አድማጭ ተመልካቾቻችን ዛሬም በሌላ በአዲስ ቪዲዮ መጥተንላችኋል ማለት ነው። እንግዲህ ዛሬ የመጣሁት በአብርሃምና በሩታ ነው ማለት ነው። አብርሃምና ሩታ እንደሚታወቀው በጣም የሚዋደዱ ጥንዶች፣ በጣም የሚፋቀሩ ባልና ሚስት ወይም ፍቅረኛሞች ነበሩ ማለት ነው። እንግዲህ ሰርጋቸውን በዱባይ ላይ መልሳቸውንም በዱባይ ላይ ቀለበታቸውንም በዱባይ ላይ ብቻ ምንቅጡ ሁሉ ነገር በዱባይ ላይ ለዛውም በሁዳዴ ማለት ነው። እንግዲህ ያው ያላከበረ አይከበርም እንደሚባለው እንደዚህ ሴጣን ገብቶ ያምሳችኋል ማለት ነው። እኔ እንደዛ ነው የማስበው። እና እባካችሁ ገና እንደገባችሁ ራሱ ተናግሬ ነበረ። አብርሽ ወደ ኢትዮጵያ ከገባህ አሁን ለልጅህም ጤንነት ሲባል ለአንተም ለቤትህም ሲባል ንስሐ ገብታችሁ ወደ ቤተ ክርስቲያን ተመለሱ። ሁለታችሁም አንገታችሁ ላይ ክር አለ። ይሄ ያረጋችሁት ነገር ለቤታችሁ ጥሩ አይደለም። ስለዚህ ለፍቅራችሁም ጥሩ አይደለም። ወደ ቤተ ክርስቲያን ተመለሱና ንስሐ ገብታችሁ ይሄን ነገርን ተንበሉ ብያቸው ነበረ። ግን ሊሰሙኝ አልቻሉምና አሁን እንግዲህ በየቀኑ በየመሀሉ የኔ ፍቅረኛ ነው እያለች አንዷ ትመጣለች። ከዛ ደግሞ ያችኛው አይ በቃ ካሁን በኋላ በጣም አዝኛለሁ ባረኩት ነገር ስልና ደግሞ ያችኛዋ ዝም ስትል ደግሞ አንደኛይቱ ብድግ ብላ አብርሃም የኔ ፍቅረኛ ነበር እኮ ከዚህ ቀደም ብላ ትመጣለች። አሁንም እንደዛው ቤታችሁ ይታመሳል ማለት ነው። ሩታም ስትወጣ ስትገባ ይደክማታል። አንድ ቀን የቆረጠች ቀን የመጨረሻ ትዳራችሁ ይበጠበጣል ማለት ነው። ከዚህ ሁሉ ግን ወደ ቤተ ክርስቲያን ገብታችሁ ሄዳችሁ ያጠፋችሁትን ጥፋት ክርስቲያን ከሆናችሁ ነው፣ ለክርስቲያን ነው ይሄ። ክርስቲያን ከሆናችሁ እናንተ የተዋህዶ ፍሬዎች የተዋህዶ ልጆች ከሆናችሁ እርግጠኛ ነኝ የተዋህዶ ልጅ በማማት አይገባም። እርግጠኛ ነኝ። እንደው የማስመሰል ነው እንጂ ቀለበቱን መስቀሉን ያሰራችሁት አይመስለኝም። ምክንያቱም የተዋህዶ ልጅ በማማት ሰርግ የለም፣ መልስ የለም፣ ክርስትና የለም፣ ምን የለም። ክርስትና አልኩ እንደ እኔ ደግሞ ክርስትና የለም ብላችሁ ደግሞ እንዳታብዱ። ሰርግ የለ፣ መልስ የለ፣ ድግስ የለ ለማለት ፈልጌ ነው። እና አብርሃም አሁን ለእናንተ ምንድን ነው የሚገባችሁ? ሁሉን ነገር እርግፍ አርጋችሁ ተዉና ማለት ነው ንስሐ ገብታችሁ ወደ ራሳችሁ ተመለሱ ሁለታችሁም። ከዛ ቤታችሁ ፍቅር በፍቅር ይሆናል፣ ፍቅር ይሞላበታል፣ በፍቅር ትኖራላችሁ ማለት ነው። አሁን ግን እንግዲህ ሩታ ስትሮጥ አንተ ስታሳድድ፣ ሩታ ስትሮጥ አንተ ስታሳድድ፣ አልጋ ላይ እንደ ለቅሶ መርዶ እንደተነገረው ሰው አልጋ ላይ ቁጭ ብለህ ስታለቅስ፣ አይ አብርሃም እንደውም አባት ይላል ከኔ ወንድ ምስኪን ስታሳዝኑነት። እኔ አጠገብህ በሆነ ሁለታችሁንም ጸበል ነበር የምወስዳችሁና ለማንኛውም ያው እንግዲህ አሞራ አይደለሁ አልበር ያው ሁልጊዜ በዩቲዩብ እንደለፈለፍኩ ነው። ባካችሁ እያልኩ እናንተ አሰሙ። አሰሙ። ምን ምን ላድርጋችሁ? እና ለማንኛውም አብርሽና ሩታ ተለያዩ ሲባል እንደው አይረኔ ወይን ያረተው አይደረግም። እነሱ በጣም እኮ ነው የሚዋደዱት የሚፋቀሩት ስል አይ ሴጣን የሚያገባበት እኮ የለም ሀገሬ። እና ተበጣብጠው አሁን ሩታ ከቤት ጠፍታ አብርሃም አልጋ ላይ ቁጭ ብሎ እያለቀሰ ነው ብለው ሊንክ ቢልኩልኝ ምን ትላላችሁ? ወይ የገብቼ ሳይ አብርሃም እንደ መርዶ እንደተነገረው ሰው ቁጭ ብሎ እያለቀሰ ነው። ሩታም የለችም። ከዛ በኋላ ከእንግዲህ አንተ ቤት አልመጣም፣ ልጄን ብቻዬን አሳድጓለሁ የሚል ወረቀትም ደብዳቤ ደረሰው። እንግዲህ አብርሽ ያው ነቅሏል ማለት ነው። ነገራችን ላይ አብርሽን በጣም ነው የምወደው፣ በጣም ነው የማከብረው። ግን ከዛ ከህማማት ወዲህ በጣም አናደደኝ ማለት ነው። ምክንያቱም አንድ ክርስቲያን የማያደርገውን የማይሰራውን ስራ ስለሰራ ማለት ነው። እና በዛ ሰዓት ሰርጌ ነው መልሴ ነው እያለ እንደዛ ሲንቦጫረቁ፣ ለዛውም በህማማት ለዛውም ጌታ በተሰቃየበት በተገረፈበት ሰዓት ማለት ነው፣ መከራ ባየበት ሰዓት፣ በዛ ሰዓት ሰርጌ ነው አለሜ ነው። በዛ ሰዓት ሰው ማቅ ለብሶ አመድ በላዩ ነስንሶ የሚያለቅስበት ቀን ነበረና እንግዲህ በዛ ሰዓት እንግዲህ ሰርጋችን ነው መልሳችን ነው ሰዎች። ይሄ ነው እንግዲህ መጨረሻችሁ ማለት ነው። እንቅልፍ የመጡ እኮ ነው እናንተ የሚያዘጋኝ ረዲያ ምን አይነቱ። ለማንኛውም እንግዲህ አብርሃምና ሩታ ተለያዩ ወይም ተጣሉ ተብሎ እንግዲህ ደግሞ ያው እንደፈረደበት ጋሽዬ መጥቶ ያስታርቃል ብዬ አስባለሁ።
ጋሽዬ ካልመጡ ይሄ ነገር የሚሆን አይመስለኝም። ሩታ ራሱ ምንድን ነው ያለችው? ከዚህ ቀደም ያልከውን ልንገርህ ሆይ በአባትህ ፊት ምለህ ተገዝተህ ነበረ። አሁን ደግሞ ተመልከት ምን እንደሆንክ። እኔ ተው እንነጋገር፣ ተው እንመካከር፣ ተው ስልህ እምቢ ብለህ አሁን ይኸው በቃ እኔ ስቆርጥልህ መልሰኝ አትሞክር፣ በቃኝ ይበቃኛል ብላ እንግዲህ ረግጣው ሄዳለች ማለት ነው። እሷ ረግጣው ስትሄድ እንግዲህ አብርሃም በሩን ዘግቶ ያው ታሞተኛ ማለት ነው። ከዛ በኋላ ደግሞ ጓደኛው ወረቀት ደብዳቤ ይዞ መጣ ማለት ነው። ደብዳቤውም የሩታ ደብዳቤ ነበረ። ደብዳቤውም ምንድን ነው የሚለው? ከእንግዲህ ወደ አንተ ቤት አልመለስም አብርሽ፣ ፍቅረኛዬ፣ የልጅ አባት፣ ከእንግዲህ ልጄንም ብቻዬን አሳድገዋለሁ። አሁን በኋላ ሩታ የምትባል ሚስት የለችም፣ ሩታ የምትባልም ፍቅረኛ የለችም። በቃ የኔና ያንተ ነገር አበቃቃ ይል ነበር ደብዳቤው ማለት ነው። በመጀመሪያ እኔ ስለነበርኩ ያነበብኩት ደብዳቤው እንደዛ ነው የሚለውና ከዛ በኋላ አብርሃም እንግዲህ እንዴት እንደዚህ ታደርጋለህ? እንዴት ይሄንን በኔ ገንዘብ ትመጣለህ? ሲለው መልእክተኛው ደግሞ እኔ እኮ ምንም ሳታነብ ሳትከፍተው አድርስ ነው የተባልኩት። ስለዚህ ምንም ሳልነካካ አንተ ጋር ደረስኩ አለ መልእክተኛው። ከዛ መልእክተኛው እንደዛ እንዳለ አብርሃም ቀበል ብሎ እንዴት አታየውም? እንዴት አታነበውም? አደራ እኮ ነው፣ አደራ ነው የተሰጠኝ። አደራ የተሰጠኝን ደግሞ እንዴት ከፍቻ አነባለሁ? አንተም እኮ የሆነ ቦታ ብትልከኝ እንደዚሁ በአደራ መልኩ ነው የማደርሰው። እና ለምንድን ነው እኔ ምን ላድርግ እኔን እንደዚህ የምትወቅሰኝ? አለ ማለት ነው መልእክተኛው። አብርሃም መለስ አደረገና ውጣልኝ፣ ውጣ ከቤቴ ውጣልኝ፣ ውጡልኝ፣ በቃ ውጡ ከቤቴ አለና አብርሽ እንግዲህ ያንን እንደ ቧንቧ የሚፈስ እንባውን እያፈሰሰ ካልጋው ቁጭ አለ ማለት ነው። ከዛ በኋላ ወንድሙ ቶ በቃ ውጣ እኔ ላናግረው አለ ማለት ነው። ከዛ በኋላ እሱ ሲወጣ ወንድምየው እንግዲህ የሆነ ነገር እያለው ከዛ በኋላ መለስ አድርጎ እኔ ያለችበት ቦታ ላሳይህ አልችልም፣ ምክንያቱም ያለበት ቦታ በጣም እንትን ነው፣ መጨረሻ አንተም ትጎዳለህ አለ። ሩታ ያለችው ከወንድ ጋር ነው እንዴ? እኔ አልገባኝም። አብርሃም አንተ ትጎዳለህ፣ አንተ አትሄድም ማለት ምን ማለት ነው? አብርሃም ሩታ ያለችበትን ቦታ ማወቅ ያልተፈለገው ለምንድን ነው? ከወንድ ጋር ነው እንዲ ያለው? ይሄ ነገር እኔ ደስ አላለኝም እና እኔ ወንድሙን ይዤ ሄጄ ኤፍሬምን ይዤ ሄጄ ለኤፍሬም አሳየዋለሁ። ኤፍሬም ያለችበትን ሁኔታ ማየት ይችላል፣ አንተ ግን አትሄድም እያለው ነበር። አብርሃም ደግሞ እንዴት ነው የማትወስደኝ? ወደ ሳይሆን በግድ ትወስደኛለህ እያለ ነበር። እና እንግዲህ በዚህ እያሉ በክርክር ላይ እያሉ እንግዲህ ቪዲዮ ተቋርጧል ማለት ነው። ሩታ ከቤት ወጥታለች። የመጨረሻውን ደብዳቤዋን ለአብርሃም አስረክባለች። እኔ እናንተ ካሁን በኋላ ምንም አይደለንም፣ እንዲያትፈልገኝ አልፈልግህም ተባብለዋል ማለት ነው። እንግዲህ ያቺ ማናት ሰሞኑን ከሩታ ከአብርሃም ጋር ፎቶ ስትነሳ ምናምን የተነበረችው ነፃነት እሷ ትምጣና እንግዲህ አብርሃም ታግበው ማለት ነው። ሩታ ጥላው ሄዳለች። እኔ ሁልጊዜ ለወንዶች ተውሁ፣ ሴት ልጅ ታግሳ 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 ካመረረች አትመለስም። በግ ከበረረ ሴት ካመረረ መመለሻ የለውም ይላሉ አባቶቻችን ናቸው ያሉት፣ እኔ አይደለሁም። ሰምታችኋል? ሴት ልጅ ከቆረጠች በግም ከበረረ አንዴ ከደነበረ ከቦታው ሳይደርስ አይመለስም። እንደዛ ነው።